አልመቱትም፣ አልቀጣቀጡትም፣ አልገደሉትም። ኢየሱስን አልመቱትም፣ አልቀጣቀጡትም፣ አልገደሉትም። በቁርአን አስተምሩ ወማ ቀተሉሁ ወማ ሰለቡሁ። በጦር ሜዳ ላይ ተገናኝታችሁ እነሱ የእናንተን አንገት ብለው ወይ ደግሞ እነሱ የእናንተን አንገት ብለው ወደ አኺራ ሄዳችሁ ጀነት ከማግኘት የበለጠ በኢንሻአላህ እኛም በህይወት እስካለን ድረስ የዛሬ 5 ዓመት የሚሆን 10 ዓመት የሚሆን በኢትዮጵያ ላይ ሸሪዓ ይሄድባትን ብላችሁ የምታወሩም ሆነ ሌላ እንደዚህ አይነት መሰሎችም የታሰሩ ሙስሊሞች ዒድን እስር ቤት ማሳለፍ የለባቸውም። መጅሊስ የቻለውን አድርጎ ማስፈታት አለበት። እነማን ናቸው የሚለውን ነግራችኋለሁ። ሙስሊሙን የሚገፋ መንግስት የትም ሲደርስ አላየንም። በአጭሩ ሲቋጭ ነው። ይሄንንም ከወያኔ መንግስት ሊማር ይገባል። ሙስሊሙን መነካካት ሲጀምር ረሱላችን አለይሂ ሰላቱ ወሰለም ሰልቦ ከተወበተ ተውባው ተቀባይነት ያገኛል። ያ ሰው ወደ እስልምና ተመልሷል ይባላል። ወላኪን ግድያ አይቀርለትም፣ ይገደላታል ግዴታ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁንልን። ዛሬም ተወሰነ መጠን ከእስልምና ጋር ተገናኘ፣ ከእፎይ ጋር ተገናኘ፣ ከሽብር ጋር ተገናኘ አንዳንድ ጥቂት ነገሮችን የምንል የሚሆነው ምን እያሰቡ ነው የእስልምናው እምነት ምን እያሰበ ነው ሀገራችን ላይ የሚሆን ነገር በደንብ ጠለቅ ብለን የምንመለከተው የሚሆነው። ትናንትና ቪዲዮ በርቀት ብዙዎቻችሁ ታይታላችሁ ያላሰብኩም ነበር። ምክንያቱም የእስልምና ኮንቴንት መስራት አቆምኩኝ። ወደ 2 ዓመት አልፎኛል ከእስልምና ትምህርት በቃ ልተው ምናምን ብዬ ከወጣሁኝ እና ስላያችሁ ተወደዳችሁ በጣም አመሰግናለሁኝ። አስፈላጊ ከሆነ ቀጣይ እሰራበታለሁ ያልኩት አንድ በጣም ነጭ ውሸት አለ፣ እሱ ላይ የምመለስበት ነው የሚሆነው። ነገር ግን እኛ በሪያክሽን ቪዲዮችን ላይ ግን የምንመለከተው ነገር ምንድነው የእስልምና ምንድነው ኢትዮጵያ ላይ እያሰበ ያለው የሚለው ነገር እንመለከተዋለን። ወንድማችን እፎይም ዘርዘር አድርጎ የተናገራቸውን ሀሳቦች ስላሉ እነሱን እናስቀድማለን። ከዛ ፊት አንድ ነገር ባወሳ ደስ ባለኝ። አሁን እስልምና እየሄደበት ያለው ርቀት በጣም የሚገርም ሁኔታ ነው። አሁን እስልምና ለሚያስታውቅላቸው ሰው ይሄ ሰው ስኒኮ ይባላል። በሶሻል ሚዲያ ስሙ ስኒኮ ነው የሚባለው እና ምንድነው አሁን የተባለ ያለው ስኒኮ እስልምናን ለማስተዋወቅ የ5 ዓመት ኮንትራት ፈርሟል። የ5 ዓመት ኮንትራት ፈርሟል። የ5 ዓመት ኮንትራት ስንት ነው? $1 ቢሊዮን ነው። ምን ሊያደርግ? እስልምና እንዲያስተዋውቅላቸው። ስለዚህ ሙስሊም ሆኗል። አሁን ሙስሊም ነኝ ብሏል። አሁን እስልምናን እያስተዋወቀ ስንት ለ5 ዓመት ማስተዋወቂያ ስለ እስልምና ሊናገር $1 ቢሊዮን። ለዚህኛው እንደዚህ ከከፈሉት ሌሎች ላይ ፌመስ ነን ብለው ወደ እስልምና እየሄዱ ያሉ እያስተዋወቁ ያሉና አንድሩ ቴትን የመሳሰሉ ሰዎች ምን ሊከፈላቸው እንደሚችል መቼስ መገንዘብ አይጠፋባቸው። ብዙ ጊዜ ላይ ሰዓታችሁ ከሆነ እስልምናው ላይ እገሌ ታዋቂ ከሆነ ይሏቸዋል። ሆነ የሚለውን ኮት እንደኮት አስቀምጡት። ምን አግኝቶ የሚለው እንደዚህ ስለሚሆን እና የራሱ ስኒኮ አፕዴትስ የሚል አለ ትዊተር ላይ፣ እሱ ነው ፖስት ያደረገው። ስለዚህ አክሰፕት አድርጎታል። $4.2 ሚሊዮን በሳምንት ማለት ነው። ከዛ ዝርዝሩን እዚህ ጋር ነው የምትመለከቱት። እንትን ብሎታል። ይሄኛው ኦገስት ላይ ፖስት የተደረገ ነው። ከዛ በኋላ እስልምና ኦልሬዲ አክሰፕት አድርጎ እስልምና ተቀብሎ እየተንቀሳቀሰ ያለ ሰው ስለሆነ ማለት ነው። ስለዚህ ይህን ያህል ሊሄድ ይችላል። ቀላል አድርጎ ማየቱ ተገቢ አይደለም ብዬ ስለማሰብ ነው። ወደ ወንድሞቻችን ልምጣ። ከዲያቆን መኳንንት እንጀምር። መጀመሪያ ከቤት ውስጥ እንጀምር ብዬ ነው። እግዚአብሔር ይመስገን። የጌታችን ጸጋና ሰላም በሁላችን ጸንቶ ይኖር። በእውነት እጅግ ደስ ይላል። በብዙ ፈተና ውስጥ ብዙዎች ግን ወደዚች ቅድስት ቤተክርስቲያን ሐዋርያዊት ኩላዊት ቅድስት በሆነች ቤተክርስቲያን ውስጥ እየተጨመሩ ከግለሰብ እንዲሁም ከፕሮቴስታንት ቸርች ከእስልምና ከተሐድሶ ወደ ቤተክርስቲያን እየተጨመሩ ያሉት በጣም በርካታ ናቸው። ስለዚህ ጌታ ይመስገን እግዚአብሔር ይመስገን ብለን እግዚአብሔር አምላካችንን እናመሰግናለን። በተቻለን አቅም ክርስቲያኖች እርስ በርስ እየተደጋገፍን ግን ነገውን እያሰብን ክርስትናን በማስተዋል እንራመድ፣ ነገን እናስብ። ብዙዎች ከድቅድቅ ጨለማ እንዲወጡ እርስ በርሳችን መደጋገፍ አለብን። እርሱም ክርስቲያኖች በተቻላችሁ አቅም በጸሎታችሁ አስቡ። እኛም በተቻለን አቅም እንድንሰራ መልካሙን ነገር እንድናከናውን እግዚአብሔር አምላክም መልካሙን በእኛ በኩል እንዲሰራ የእርሱ መልካም ፈቃድ ይሁንልን ዘንድ ጸልዩ፣ አብዝታችሁ ጸልዩ። ብዙዎች እየነቁ ነው። ሰው እየነቃ ነው። በአስተምህሮት እንለያለን። ማንም ሰው ምንም ነገር ቢናገር የምንለየው በትምህርቱ ነው። ከየትኛው አባት በየትኛው ዘመን ማን አስተማረ ምን አስተማረ የሚለውን መጠየቅና ቤተክርስቲያንን እውነተኛይቱ ቅድስት ቤተክርስቲያን ኦርቶዶክስ ተዋሕዶ ውስጥ እንዲቀላቀሉ ሰዎችን ማድረግ ነው። ያችን ማሳወቅ ዓላማችን ይሄ ነው።
ተቻላችሁ አቅም እናንተም ደግሞ በጸሎታችሁ አግዙ፣ እርዱ። ጌታ ከእናንተ ጋር ይሁን። በቅድስት ቤተክርስቲያናችን ሐዋርያ አገልግሎት ያላመኑ እንዲያምኑ መስራት፣ አሰራሮቻቸውን የጣዖት ሰፈሮቻቸውን በቅዱስ ወንጌል ሐሳብ መስበር፣ በብርሃኑ እንዲመላለሱ ማስቻል በየሆነ ተቋም የሚሰጥና የሚነፈግ መብት ሳይሆን እንደ ሃይማኖታችን በአስተምህሯችን የተገለጸ የተጠቀሰ የሚኖር መንፈሳዊ ግዴታ ነው። እንዲህ ባለው መትጋት ያሉ ወንድሞችን ሕግን ጭምር ከለላና ሽፋን በማድረግ ስታሳብሩና ስትኮንኑ የከረማችሁ ተቋማት ይህንን ጉዳይ ምነው ዝም አላችሁት? 24 ሰዓት 48 ሰዓት 72 ሰዓት አለፈው እኮ። ታዲያ ምንድነው ዝምታችሁ? ለሌላው አባት ሆናችኋል፣ ከለላ ሆናችኋል። ለኛ ግን ምነው የእንጀራ አባት ሆናችሁ የእንጀራ ልጅ አደረጋችሁ? ይህንን አሰራር ነው በግልጽ ስንቃወም የምታዩት። ይህንን አሰራር ነው ተው ግድ የለም ይህ ነገር ቤተክርስቲያናችንን ጨቋይ ነው የምንለው። አሁንም እየተለማመጥናችሁ አይደለም። ነገር ግን ነገሮች በትክክለኛው መስመር እንዲጓዙ ማስቻል እንድትችሉ እየሞገትናችሁ ነው። ፍትህ የምንለው ለእፎይ አይደለም፣ በአደባባይ ይሰቀል ተብሎ ለታወጀበት ወንድማችን ሳይሆን ፍትህ ለቅድስት ቤተክርስቲያናችን ሐዋርያዊ አገልግሎት። ተመለከቱት ግለሰብ በባሌ ዞን ሚጫ ከተማ ላይ ነው ረሱልን አለይሂ ሰላቱ ሰላም ተሳድቦ በከተማው ወጣቶች እዚህ ጋር እንደምታዩት እንግዲህ ደህና ተደርጎ ትምህርት ተሰጥቶታል። በመቀጠልም ወደ ህግ አካል ተወስዷል። እንደነዚህ አይነት ባለጌ ግለሰቦች መማሪያ ለማድረግ እንደው እኔ አላቅም፣ እንደው እንደ ምክር እንደ ሐሳብ ነው እንደ ሐሳብ ህግ ፊት ከመቅረባቸው በፊት ትንሽ እናንተም ተደበሩባቸው። ስለዚህ ህግ ፊት ከመቅረባቸው በፊት ምን በላቸው? እናንተም ተደበሩባቸው። ለዛ ነው ለፍትህ አይደለም የሚፈልጉት እነኚህ ሰው የራሳቸውን እርምጃ መውሰድ ነው ደም የጠማቸው ለምንናገረው ለዛ ነው። እስቲ ወንድማችን አኪል ምን አለ የሚለውን ነገር ደግሞ እንመልከት። እሺ ያው ኢየሱስን አልመቱትም፣ አልቀጣቀጡትም፣ ኢየሱስን አልመቱትም፣ አልቀጣቀጡትም፣ አልገደሉትም። በቁርአን አስተምሩ ወማ ቀተሉሁ ወማ ሰለቡሁ አልበደን በጌታቸው ላይ አላህን ትተው ፍጡርን አያመልኩም። አበደን ኢየሱስን አያመልኩም። አበደን እሺ ኢየሱስን አልመቱትም፣ አልቀጣቀጡትም፣ አልገደሉትም። በቁርአን አስተምሩ ወማ እሺ በቁርአን አስተምሩ። አያችሁ ማን ያለችው? ኢሳን ሳይሆን ኢየሱስን ያለችው። ሰው ኢየሱስን ካለች ያው እኛ የምንጠራው መሆኑ ነው። ስለዚህ ቁርአን ምን አለ የኛ ጉዳያችን አይደለም ማለት ነው። ቁርአን አልሰቀሉትም አለ አልገደሉትም አለ ምናምን ነው። ቁርአን ስላለ አይደለም። ኑፋቂ ይባላል። ይሄ ምንፍቅና ነው ማለት ኢየሱስን የኛን ጌታ ኢየሱስን የመጽሐፍ ቅዱስን ኢየሱስን ከሆነ እየተወራ ያለው የመጽሐፍ ቅዱሱ ኢየሱስ የተሰቀለ ነው። ቅዱስ ጳውሎስ ምን አለ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 1 ላይ አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ነው የሚለው። ስለዚህ ክርስቶስ የተሰቀለ ነው። እኛ በዚህ መልኩ ላቅርብላችሁ ሙሐመድ ጌታችን ኢየሱስ ክርስቶስ ከተሰቀለ ከ600 ዓመት በኋላ መጥቶ አልሰቀሉትም አልገደሉትም የሚል ትምህርትን ይዞ መጣ። ጳውሎስ ግን ቀደም ብሎ ከ600 ዓመት በፊት ለመሐመድ ይመልስለታል። ምን ብሎ? መቼም አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይፈልጋሉ፣ እኛስ የተሰቀለውን ክርስቶስ ኢየሱስን እንሰብካለን ብሎ ይመልስለታል ማለት ነው። ስለዚህ ክርስቶስ እርሱ የተሰቀለ የሞተ ሞቱ ደግሞ ያልቀረ የተነሳ ጌታ ነው። ስለዚህ ክርስቶስ እንግዲህ እንደተሰቀለው እኔ ያው በመጽሐፍ ቅዱስ ብቻ አይደለም በታሪክ ውስጥም ሁሉ የታመነ ነው። በታሪክ ውስጥም ሁሉ ጌታችን ኢየሱስ መሰቀሉን በታሪክ ሳይቀር ይታመናል ማለት የታሪክ ምሁራንም ሳይቀሩ የታሪኩ አለ። ስለዚህ ከታሪክ አንፃር በጴንጤናዊ በጲላጦስ ዘመን እንደተሰቀለ በቃ የዘርፉ ኤክስፐርቶች ሁሉ የሚያምኑት ነገር ነው። አስባል ከ600 ዓመት በኋላ መጡ የሆነ ነገር ሲከር አክቹአሊ ከ600 ዓመት በኋላ በሃይማኖት ደረጃ እንደዚህ ቀጥሎ መጣ እንጂ አሁን ድረስ ከዛ በፊት መናፍቃን ክደውት ያውቃሉ። ይሄንን ትምህርት የክርስቶስን መሰቀል መናፍቃን ክደውት ያውቃሉ። በዚህ ይሄ ትምህርት በቀጥታ በእስልምና አይደለም የሚጀምረው፣ ቀጥታ በእስልምና አይደለም። እስልምናው ቀጥታ ራሱ የጀመረው ሳይሆን ከእርሱ ቀደም ያሉ መናፍቃን አስተምረውት ነበር። ምን አይነት ትምህርት ነው? እና ባሲሊዴስ ብዙ መናፍቃን አሉ ይህን ትምህርት የተቃወሙ፣ ግን ስቲል መናፍቅ ከመባል ወደ ኋላ የመለሳቸው ነገር የለም። ወደ እፎይ ልመጣ ነው። እፎይ እዚህ ትምህርት ላይ ደረጃዎች ያስቀምጣል። እስልምና ያለውን ደረጃ ያስቀምጣል። ይህን አብነት አድርገን ሌሎችን ቪዲዮዎች እንመለከታለን። በደንብ ስሙ።
ኤንዌስ ምንድነው እሱ የእስልምናን ስቴጆች ማታቁ ሆነ 3 አይነት ስቴጆች አሉት። ስቴጅ 1፣ ስቴጅ 2፣ ስቴጅ 3 የሚባል አለ። ኢትዮጵያ ውስጥ አሁን ስቴጅ 2 ላይ ደርሰናል። ስቴጅ 2 ላይ የመናናቅ እና ጓደኛም ህብረትም ማድረግ አይጠበቅብንም የሚባልበት ስቴጅ ማለት ነው። ሱራ 3 28፣ ሱራ 5 51 የሚተገበሩበት ጀለልን ኢብን አባስ ኢብን ከሲርን መመልከት ትችላላችሁ። ስቴጅ 3 ላይ ስትደርሱ ግን ሳይ ሙስሊም 21A፣ ሳይ ሙስሊም 21B፣ ቡኻሪ 25 እነኚህ የሚተገበሩበት ነው። ምድር የአላህና የሙሐመድ ብቻ ስለሆኑ ከምድር ላይ እናንተ ቆሻሻ ስለሆናችሁ መወገድ አለባችሁ ተብላችሁ የምትወገዱበት ስቴጅ ማለት ነው። ይዋጓችኋል። መቼ? ስቴጅ 3 ላይ ስትደርሱ አንተ መኖር አይፈቀድልህም፣ ቆሻሻ ነህ። ቆሻሻ ምድር የሙሐመድ ልብ በሉ፣ ምድሪቱ አንተ የቆምክባት የሙሐመድ እና ያላህ ስለሆነች አንተ ደግሞ ቆሻሻ ስለሆንክ እዛ ላይ ልኖር አይፈቀድልህም ተብሎ ይታመናል ማለት ነው። ኤኒዌይስ የሆነ ሆኖ ወደ ራሳችን እንመለስና የራሳችንን በደንብ እናጸዳለን ማለት ነው። እንግዲህ እያንዳንዳችሁ ባላችሁበት ሁኔታ አላህን ዘክሩ፣ አላህን አውሱ። አዙና አላህን በያላችሁበት ሆናችሁ ዘክሩት ብሎ ሲል እንዴት እንደሆነ ታውቃላችሁ? በጦር ሜዳ ላይ ተገናኝታችሁ እነሱ የእናንተን አንገት ብለው ወይ ደግሞ እነሱ የእናንተን አንገት ብለው ወደ አኺራ ሄዳችሁ ጀነት ከማግኘት የበለጠ አላህን መዘከር እንዴት ነው? የአላህ ጠላት የሆኑትን ሰዎች ማለትም ከእስልምና ውጪ የሆኑትን ሰዎች ወጥቶ መዋጋት ማለት ነው። ወይ አንገቱን ብሎ መቅላት ወይም ደግሞ ራሱ መቀላት ነው። ይሄ ነው አላህን መዘከር ብሎ የሚያስተምረው ኡስታዙ ማለት ነው። ምንን ታገኛለህ? የትኛውን ሀጀር ታገኛለህ አለ? ትልቅ ሀጀርን ታገኛለህ። ትልቅ ሀጀርን ታገኛለህ። እሱ ምንድነው አለ? ጀነትን አለ። ኦኬ ወጥቶ ከአላህ ውጪ የሆኑን አካላት ገሎ ወይም ራሱ ይሄንን ነገር ተጋሎ እሱም ቢሞት ትልቅ ሀጀር ያገኛል። አላህን መዘከር ነው አለ። ኦኬ ምንድነው የሚያገኘው? ጀነትን አለ። ጀነት ደግሞ ምንድነው ያለው? ጃሚዓ ተርሚዲ 663 ላይ መሐመድ እንዳለው ለሃይማኖቱ የተጋደለ ወንድ ምን ያገኛል ብሏል? 72 ደናግል ሴቶችን። ስለዚህ ሙስሊም ወገኖቻችን እናንተ የምትጋደሉት አሁን ከአራት ሚስት ሌላ እዛ ሄዳችሁ መታተራምሷቸው ሴቶችን ለማግኘት ነው ማለት ነው። አላህን አንከተልም የሚሉትን ሰዎች የምትጋደሉትም ሆነ አንገት እንቀላለን የምትሉት ካደረጋችሁት እዛ ጀነት ሄዳችሁ ትሸለማላችሁ የሚል የጀነት ተስፋን ሰጥቷችሁ ስለሄደ ስለ ሃይማኖታችሁ ተጋላችሁ ከገደላችሁም ሆነ ከተገደላችሁ የሚሰጣችሁ 72 ደናግል ሴቶች አሉ የሚል ትምህርት ስላላችሁ አሰፍስፋችሁ እንደዚህ አይነት ነገሮችን ለመቀስቀስ ነው የምትሞክሩት ማለት ነውና እንግዲህ ኡስታዝ ተብዬ ነው እንደዚህ አይነት ጦርነት የሚቀሰቅሰው። የአላህ ጠላት የሆኑትን ወጥተ ተጋደል አንገትም ቅላ አንተም ከተቀላ ጀነትን ታገኛለህ አለ። ጀነት ደግሞ ምንድነው ያለው? 72 ደናግል ሴቶች እንደ ፓስፖርት እየታደሱ የሚሸለሙት ሴቶች። እነዚህን ለማግኘት የሰውን ህይወት ይቀላል ማለት ነው። እንግዲህ ያው የእስልምና አስተምሮ ነው። መሐመድ በዘመኑ ወደ ጦርነት አንገባም ሲሉት ወጣቱ ያታለለበት ይሄ ብልጭልጫዊ የሆነ የጀነት ተስፋ ነው። እንግዲህ ይሄም ኡስታዝ እንደዚሁ ብልጭልጭ የሆነ ነገር እየነገረ ወጣቱ ለጦርነት የሚቀሰቅሰው ማለት ነው። ተመልከታችሁ አይደል? በኡስታዝ ደረጃ ያለው አላህ የፈለጋችሁት ነገር እንዲሰጣችሁ ክርስቲያኖችን በሏቸው እያለ ነው። ሁለተኛው ኡስታዝ ደግሞ ላሳያችሁ። ምንም ቢሆን ሰው ቢበድል እና ይቅርታ ቢጠይቅ ይቅርታው ተቀባይነት አግኝቶ ተመልሶ ግን መገደል አለበት ይላሉ። እንስማቸው። ሰው ክፉ የሚሆንበት ምክንያት ላ ሐውለ ወላ ቁወተ ኢላ ቢላህ። ይሄ የአረብ ገረድ ሲሆን አንድ ወንድም ሆነ ሴት ቢላ እየሳሉ ይመጣሉ። ምድረ ዱቄት እንዲህ ያፋጩ ቢላ ሊያርዱ ሌል ረሱላችን አለይሂ ሰላቱ ወሰላም ሰልቦ ከተወበተ ተውባው ተቀባይነት ያገኛል። ያ ሰው ወደ እስልምና ተመልሷል ይባላል። ወላኪን ግድያው አይቀርለትም፣ ይገደላታል። ግዴታ መሞቱ አይቀርለትም፣ ግዴታ ይገደላል። በቪዲዮ ግባ። ስለዚህ አዳም ልመልስለት ለአብዱ ሰመድ በቪዲዮ ግባ። ለአብዱ ሰመድ ልመልስለት ስለፊት አያገባንም። ካሜራ ክፈት ምናምን አትበል። ይሄ የአረብ ገረድ ሲሆን አንድ ወንድም ሆነ ሴት ቢላ እየሳሉ ይመጣሉ። ምድረ ዱቄት እንዲህ ያፋጩ ቢላ ሊያርዱ ሌል ኢንሻአላህ እኛም በህይወት እስካለን ድረስ የዛሬ 5 ዓመት የሚሆን 10 ዓመት የሚሆን በኢትዮጵያ ላይ ሸሪዓ ይሄድባትን ብላችሁ የምታወሩም ሆነ ሌላ እንደዚህ አይነት መሰሎችም በአላህ ፍቃድ በኢትዮጵያ ምድር ላይ ይጀመራል። እንዘጋጃለን። አላህ ያዘዘንን እንታዛለን። በዚህ መንገድ ከሞትንስ ወላሂ ኪሳራ የለም። ዛሬ አቅም የለንም። እሺ እንዘጋጅ። ኃይላችን ከኩፋሮች ጋር እስኪስተካከል ድረስ
ዛሬ ኩፋሮች እየተኙ ነው እንዴ? እየተዘጋጁም ነው፣ እየሰሩም ነው። እኛም እንዘጋጅ፣ አላህ ያዘዘንን ነገር እንታዘዝ ነው፣ ሌላ ነገር አይደለም። ጠላትን ማሸበር፣ ደፈጣዎችን ማድረግ፣ በምንችለው ኃይል ሁላ መዘጋጀት፣ ወጣቱን ማስተማር። የኔ ልብ ምት ላይ ያለው ወጣቱ ጋር የለም ብላችሁ ካሰባችሁ ወላሂ ተሳስታችኋል። በስራ በመገለጥ ውስጥ ብዙ ነገሮችን መጠበቅ እንዳለብን የሚያሳዩ የማንቂያ ደውል እየተደወለ ነው የሚገኘው። ተግራለን ወንድማችን፣ በደም ሰምታችኋል። እየተዘጋጁ ያሉት ምን ያህል እንደሆነ በደም ተረዱት። እንዲህ እየተባለ አንዳንድ ጅላጅል ደግሞ ዲፌንድ ለማድረግ ይሞክራል። ያሳዝናል፣ በጣም ያሳዝናል ተመናገር። እስቲ ሌላኛው ደግሞ መረጃ ደግሞ እንመልከት። የታሰሩ ሙስሊሞች ዒድን እስር ቤት ማሳለፍ የለባቸውም። መጅሊስ የቻለውን አድርጎ ማስፈታት አለበት። እነማን ናቸው የሚለውን ነግራችኋለሁ። ከዛ አካረ ስራ አለ፣ በደንብ ተሳተፉ። ባለፈው የጎዳና ላይ ኢፍጣር ከተጠናቀቀ በኋላ ሁከት ተፈጥሮ ነበረ። በዛም ሁከት ደግሞ ድንጋይ ወርውሯቸዋል በሚል ብዙ ከ600 በላይ የሚሆኑ ሙስሊሞች ታስረዋል። የተወሰኑት ወደ 50 ምናምን የሚሆኑ በ7000 ብር ዋስ ተፈተዋል። የተቀሩት ግን ዒድን እስር ቤት ሊያሳልፉ ነው ወይ ነው ጥያቄው። ጥፋት እንኳን ቢኖር መጅሊስ የመንግስት አካላትን አነጋግሮ ማስፈታት አለበት። ጥፋት እንኳን ቢኖር መጅሊስ ማስፈታት አለበት ይላል። ጥፋት እንኳን ቢኖር ለጥፉት ጥፋት ተገቢውን ቅጣት ይቀጣሉ አይደለም የሚለው፣ መፍታት አለባቸው። ጥፋት እንኳን ቢኖር ጥፋት የሌለበትን እፎይን ግን መታሰር አለበት፣ መገደል አለበት ይላል። እነሱ ጋር ሲሆን ደግሞ ጥፋት እንኳን ቢኖር መፍታት አለባቸው። እንዲህ ዓለም ውስጥ እየኖርን ያለ ነው፣ እናዝናለን። ሌላኛው ደግሞ መንግስትን እያስፈራራ ያለ አካል ደግሞ ይሄ ነው። ታችንን ሲሳደብ የነበረ እንዲሁም እነፎይን እንዲሁም ሌሎች ወንድሞቻችንን ፋኖ ናቸው፣ ከፋኖ ጋር ተልኳላቸው፣ አሸባሪ ናቸው ሲል የነበረ ግለሰብ በራሱ አንደበት አሸባሪ መሆኑን ተናግሯል። ይህንን ቪዲዮ ሁላችሁም ኮፒ ሊንክ አድርጉ፣ በምትችሉት መጠን ደግሞ ለሁሉም እንዲዳረስ ዲዩት እያደረጋችሁ ስሩበት። የሚናገረውን እስካሰማችሁ ድረስ ለብዙሃን እንዲደርስ ኮፒ ሊንክ አድርጉ። የሚናገረውን ሙስሊሙን የሚገፋ መንግስት የትም ሲደርስ አላየንም። በአጭሩ ሲቋጭ ነው። ይሄንንም ከወያኔ መንግስት ሊማር ይገባል። ሙስሊሙን መነካካት ሲጀምር ወያኔ እንግዲህ ወንበሩን አበላሸ፣ ወንበሩን ዝቅ አደረገ፣ ወንበሩን ሰብሮ ወደ መቀሌ ገባ ማለት ነው። ይቀጥልና አሁንም ደግሞ ያለው መንግስት አሁንም እጁን ከሙስሊሙ ኡማ ያንሳ። አይ በዚሁ ይቀጥላለሁ የሚል ከሆነ ከወያኔ አልማርም የሚል ከሆነ ያው የወያኔ ዕጣ ፈንታ እንደሚደርሰው ግልጽ ነው ማለት ነው። ክርስቶስን የሰደበ በራሱ አንደበት ራሱ ላይ መስክሮ ልክ እንደዚህ አሸባሪ መሆኑን ይገልጻል ማለት ነው። ይህ ግለሰብ ከዚህ በፊት ወንድሞቻችንን በሌላቸው ስም ሲሰጥ የነበረ አምላካችንን በማይገባ ቃል ሲሳደብ የነበረ ግለሰብ ነው። ስለዚህ አሁን ደግሞ ይህንን መንግስት የበፊቱ መንግስት ዕጣ ፈንታ እንዳይደርሰው የሚሳደቡ ሙስሊሞችን እንዳያስር ብሏል። ምክንያቱም ከተሳዳቢዎቹ መካከል አንደኛው ራሱ ስለሆነ መንግስትንና ትልቁን የሙስሊም ህብረተሰብ ሊያጣላ የተነሳ አንድ ግለሰብ ነው። ይህ ግለሰብ አሸባሪ ስለሆነ በተናገረው አማርኛ ይህንን ቪዲዮ ለህግ አካላት እንዲደርስ በምትችሉት መጠን ኮፒ ሊንክ አድርጉ። የኛን አምላክ የነካ ልክ እንደዚህ በራሱ አንደበት ራሱ ላይ ይመሰክራል። ስለዚህ እኛም ለመንግስት አካላት ይህንን ቪዲዮ ሼር እንድታደርጉት እንፈልጋለን። አድርሱላቸውና አሳያቸው። በግልጽ ወጥተው መንግስትን ማስፈራራት ጀምረዋል። ትናንትና ማቀረብኩላችሁም ሙራድ የተባለ ሰውም እንዲሁ መንግስት ላይ ጫና ለማሳደር ካልሆነ እንረብሻለን፣ ራሳችን እርምጃ እንወስዳለን ጭምር ሲል ነበርና ይሄን ለመንግስት አድርሱላቸው። የዛሬን ስንክሳር በተመለከተ ግን ጥቂት ነገር የምታዳምጡ ደስ ይለኛል። መጋቢት 19 ልክ እንደ ሊቀ ነቢያት ሙሴ የኤርትራን ባህር ከፍሎ ህዝበ እስራኤልን እንዳሻገረ እርሳቸውም ደግሞ የተከዜን ባህር ከፍለው ህዝበ ክርስቲያንን ያሻገሩ፣ በዚህም ተአምር ከ1000 በላይ የሚሆኑ እስላሞችን ወደ ክርስትና የመለሱ፣ በእርሳቸው ቃል ኪዳን ለታመነና ለተማጸነ የምድር አውሬን የማያስበሉና የማያስነድፉ እንዲሁም ደግሞ የሰማይን እሳት የማያስበሉ ታላቅ አባት፣ የስማቸው ትርጉም የእግዚአብሔር ኃያል ማለት የሆነ በቃል ኪዳናቸው ለተማጸነ የእሳትን ባህር የሚያሻግሩ በኢትዮጵያ 2 አብያተ ክርስቲያናት ብቻ ያሏቸው
አንዱ በተንቤን ዋናው ገዳማቸው ብዙ መነኮሳትን ያፈሩበትና በመሃል ጎንደር ከተማ ሁለተኛው የሚገኝላቸው በእግዚአብሔር ትንቢት የተወለዱ ነበሩና ገና በሕፃንነታቸው በ40 ቀናቸው 3 አጋንንት በ3 ሽማግሌዎች ተመስለው መጥተው ለወደፊት ትንቢት የተነገረላቸው ትልቅ አባት እንደሚሆኑ ያውቁ ነበርና ወስደው መግደል ፈልገው ስለነበረ ልጃችሁን የሃይማኖት ትምህርት እናስተምረው ስጡን ቢሏቸው ሊቀ መላእክት ቅዱስ ሚካኤል መጥቶ እነዚህን 3 አጋንንት እንደ ትቢያ የበተነላቸው ታላቅ አባት ገና ከልጅነቱ ጀምሮ የእግዚአብሔርን ስም ከጠሩበት እኔስ የፈጣሪዬን ስም እፈራለሁ፣ ስሙን ተደፋፍሬ በምድር በሕይወት ከምኖር ይልቅ ብሞት ይሻለኛል በማለት ስሙን ከጠሩበት በራሱ ላይ ራስን የሚጎዳ ሕይወትን የሚያጠፋ ነገር እንኳን ቢሆን የሚያደርግ የነበረ ታላቅ አባት ከአባ ሰላማ መተርጉም እጅ ዲቁናና ቅስናን ከአቡነ ሳሙኤል ዘደብረ ሃሌሉያ ደግሞ ቆብንና አስኬማን የተቀበሉ ታላቅ አባት ኃያላን የሚባሉ የምድር እንስሳት አራዊት ነብር፣ አንበሳ፣ ድብ እንዲሁም ደግሞ በምድር የሚሳቡ እባብና ዘንዶ በፊት በኋላ በቀኝ በግራ አጅቦት ይኖሩ የነበረ ታላቅ ቅዱስ ቶራዎች ወይም ሰሳዎች በሰው አንደበት ያናግሩት የነበረ ከነብሮች ጋራም ተስማምተው ይኖሩለት የነበረ እህል ሳይቀምስና በቤት ጣሪያ ውስጥ ሳይጠለል ዕድሜ ዘመኑን በተጋድሎ የፈጸመ ታላቅ አባት የተከዜም ባህር ከሁለት በመክፈር በዚህ ተአምር በአካባቢ የሚኖሩ እስላሞችን ወደ ክርስትና የመለሰ ከዓለት ላይ ውሃን ያፈለቀ በዋልድባ የሚኖር ስውር ቤተክርስቲያንን 40 ቀንና 40 ሌሊት በመጾምና በመጸለይ ለብዙዎች ያልተቻለና ያልተፈቀደ ለእርሱ ግን እግዚአብሔር ሲፈቅድለት አንበሶች ተሸክመው ወስደው እዛ ስውር ቤተክርስቲያን ላይ ወስደው ያስቀመጡት በእዚያ ያሉ እስከ ዕለተ ምጽአት የሚኖሩ ስውራን ቅዱሳንን አይቶም በእነሱ ተባርኮ የመጣ በተሰጠውም የመላእክት ክንፍ የጌታችንን መቃብር በየጊዜው እየሄደ ይጎበኝ የነበረ በዚያም የነበሩ ቅዱሳንን ያናግርና ስለ ሃይማኖት ተጫውቶ ይመጣ የነበረ በፈለገውም ሰዓት ብሔረ ሕያዋንና ብሔረ ብፁዓን ደርሶ ይመጣ የነበረ ታላቅ ቅዱስ አክሱም ትግራይ ውስጥም ወንጌልን በሚያስተምር ሰዓት ሰው ሲሞት ደቀ መዛሙርቶቹ ይመጡና እገሌ ሙቷል በየት እንቅበረው በሚሉት ሰዓት እርሱ ግን ወደ ላይ እጁን ዘርግቶ ጸሎት ያደርግና ያንን የሞተ ሰው ያስነሳ የነበረ ታላቅ ቅዱስ የሐማሴኑን መስፍን ወደ ጦርነት ሂዶ ሙቶ ወታደሮቹ ሊቀብሩ በሚያመጡት ሰዓትም በመንገድ አግኝተው ወዴት ትወስዱታላችሁ ቢሏቸው ልንቀብረው እንወስደዋለን ቢሏቸው አስቀምጡት አሉና ከዓለት ላይ ውሃን አፍልቀው ስመ እግዚአብሔርን ጠርቶ በዚያ ውሃ ካጠመቀው በኋላ ያ መስፍን የተነሳለት ታላቅ ቅዱስ ወታደሮቹም መስፍኑ ከተነሳ በኋላ ስለ አሟሟቱ በሚጠይቁት ሰዓት የጽልመት መላእክት በእግዚአብሔር ፊት ለፍርድ ባቀረቡኝ ጊዜ ይሄ መነኩሴ ለእኔ ጸሎት ሲያደርግ አየሁት፣ በጸሎቱም እግዚአብሔር ማረኝና ነፍሴን ከሥጋዬ ጋር እንድትመለስ አደረጋት ብሎ በዝርዝር ነገራቸው። አባታችንም መስፍኑን በሰላም ወደ ሀገር ሂድ ብለውታል። መስፍኑም ወደ ሀገሩ ሂዶ ያለውን ሀብት ንብረት በሙሉ ለችግረኞች መጽውቶ 2000 ተከታዮችን ይዞ መጥቶ እባኮትን አባቴ የእርሶ ተከታይ ሆን ዘንድ ያመንኩስኝ ብሏቸዋል። አባታችንም እርሱንና ሰራዊቶቹን በሙሉ በትምህርት ከፈተኗቸው በኋላ ሁሉንም አመንኩሰዋቸዋል። ደብረ መድኃኒት በሚባል ቦታም ቡሩክ ማርያም የምትባል የመንፈስ ልጁ እንደሞተች ቢነግሩት አባታችን ስቅስቅ ብሎ ማልቀስ ጀመረ። አመድ ነስንሶ ደረቱን እየደቃ እየጸለየ እያለም ደቀ መዛሙርቶቹ ቡሩክ ማርያም ተነስታለች ብለው መጠው ነግረውታል። አባታችንም እየሮጠ መጥቶ ቡሩክት ማርያምን ምን አየሽ በሚላት ሰዓት ስለ አገልጋይና ስለ ባለሟሌ ስለ አብየ እግዚ ማልቀስና መቃተት ይህች ነፍስ ወደ ሥጋዋ ትመለስና እስከምታረጅ ድረስ ትኑር የሚል ቃል ሰማሁ አለችው። እርሷም አባታችን ካረፉ በኋላ በምድረ ዠመዶ ብዙ ጊዜ ኑራ አርፋለች። ከዕለታት አንድ ቀንም ብፁዕ አባታችን ከ6 ልጆቻቸው ጋር ወደ ስግደት በሚሄዱ ሰዓት ርዝመቱ 120 ስፋቱ 12 ክንድ የሆነ ዓይኖቹ ደግሞ እንደሚነድ እሳት የሆኑ ከአፉም የነበልባል እሳት የሚወጣ ክንፉም እንደ ንስር የሆነ ከዚህ በፊት ታይቶ የማይታወቅ መጠኑም ተራራ የሚያክል ታላቅ አውሬ ሊውጣቸው አፉን ከፍቶ መጣ። ምላሱንም አውለበለበ። ልጆቻቸውም እጅግ ደንግጠው ሳለ አባታችን ግን በቅድስት ሥላሴ ስም 3 ጊዜ በዚያ አውሬ ላይ ቢያማትቡበት ከሁለት ተሰንጥቋል። ከዕለታት አንድ ቀንም አንዲት እናት መጥታ የአንተን የጸሎት ውሃ ስጠኝ አለችው። ለምንሽ ነው በሚላትም ሰዓት ልጠጣው ነው አለችው።
አባታችንም ዞር አለና በቅድስት ሥላሴ ስም አማተበበትና አቤቱ ፈጣሪ ሆይ ይህንን የጸሎት ውሃ ለሚጠጣው ሁሉ የሚያድን አድርገው ብለው እንደገና 3 ጊዜ አማትበው ሰጧት። ይህች ሴትም ወደ ቤቷ ወሰደችና ሌላኛዋን ሴት ጠርታ ይህንን ውሃ እጠመቅ ዘንድ በላይ ላይ አፍሽልኝ አለቻት። ያችኛዋ ሴትም እንዳዘዘቻት በላይዋ ላይ ልታፈሰው ከፍ በምታደርገው ሰዓት ያ ውሃ ረጋና ደም ሆነ። በዚህም ሰዓት ተደናግጠው ኃጢአትን ሰራን ክፉ ማደረግነ ብለው ያንን ውሃ መልሰው ወደ አባታችን ይዘውት ሄደዋል። አባታችንም ምንድነው ያደረጋችሁ እስኪ ንገሩኝ በሚሏቸው ሰዓት ልጠመቅበት ነበር አለቻቸው። እርሳቸውም እኔን ምንድነው ያልሽኝ? መጀመሪያ ለምጠጣው አልሽኝ። ቃልን ከመለወጥ በላይ ምንም አይነት ትልቅ ኃጢአት የለም። ለእኔ የምጠጣው የጸሎት ውሃ ስጠኝ ነው ያልሽኝ አሏት። እነዚህ ሴቶችም ይቅር ይበሉን ብለው እግራቸው ስር ወድቀዋል። አባታችንም በስመ ሥላሴ ሲያማትቡበት እንደቀድሞ ውሃ ሆኗል። ልትጠጪ ከወደድሽ ውሰጂ አሏት። እሷም ያንን የተቀደሰ ውሃ ወስዳ ጠጥታለች። አንድ ቀን አባታችን ደብረ ሊባኖስ ገዳም ገብቶ ሳለ በዚያ ያሉ መነኮሳት እንዲው አንድ መነኮስ ካህን ባገኘንና እንዲው ቀድሶ ባቆረበን ሲባባሉ ሰማ። አባታችንም ሄዶ ባረካቸውና የተዘጋጀ ቁርባን አለን አላቸው። እነርሱም አዎ አለ ብለው ሂደው አምጥተው አዘጋጅተው አባታችን ተዘጋጅቷል ቀድስ ብለውታል። እርሱም ባርኩኝ አላቸው። እንደ ካህኑ እንደ መልከ ጼዴቅና እንደ ንጹሑ እንደ አቤል መስዋዕትን ይቀበልልህ ባሉት ሰዓት ሚመጠን አለ። ይህንንም ባለ ጊዜ ህብስትና ጽዋ ከጻሕል ጋር ተዘጋጅቶ ከላይ ከሰማይ ወረደለት። በዚያ የነበሩ የሚራዱት ካህንና ዲያቆናቱም ይህ ህብስትና ጽዋ ከየት መጣ ብለው በጣም ተደነቁ። ከዚያም የሐዋርያትን ቅዳሴ ቀድሶ አቆረባቸው። ቅዳሴውንም ቁርባኑንም ከጨረሰ በኋላ አባታችን ወጣና ደመና ጠቅሶ ተነጥቆ በሚሄድ ሰዓት አቤቱ ስለ እግዚአብሔር ብለህ ስምህን ንገረን አሉት። እርሱም ዞር አለና ስሜ አብየ እግዚ ይባላል፣ የምንኩስና ስሜም የመረተ ሀገር እንጦንስ ነኝ አላቸው። ባርኳቸውም ሄደ። ያ ጻሕልና ጽዋም አሁን ድረስ በደብረ ሊባኖስ ይገኛል። እኒህ ግንቦት 1 ቀን ተወልደው ግንቦት 19 ያረፉት የዚህ ዘመን ትውልድ ያላወቃቸው ውለታቸው የተረሳ የሀገራችን ታላቁ አባት ኢትዮጵያዊው ጻድቅ አባታችን አቡነ አብየ እግዚ ነገ መጋቢት 19 የወርሃዊ በዓላቸው ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአቡነ አብየ እግዚ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።